ሰን በጣም አረፈድክ። ቢሆንም መጥቻለሁ። እኔ ማበሳጨት ያስደስታል በል። በእኔ የማይበሳጭ ሰው የለም እኮ። ስሜቴን እንድጠብቅልኝ እፈልጋለሁ። መጠበቅ እንደማለው ታውቃለህ። መድረስ ባለብኝ ሰዓት ነው የደረስኩት። ሁኔታዎች መከሰት ባለባቸው ሰዓት እንዳይከሰቱ ማድረግ አንችልም። በዚህ ሰዓት መድረስ ነበረብኝ፣ በዚህ ሰዓት ደረስኩ። ሰን አታፈቅረኝም? እየጠበቅኩ ነው። ታፈቅረኛለህ ወይ? አከብርሻለሁ እንጂ አላፈቅርሽም። ለቀልድም ቢሆን እንደዚህ አይነት የጅል መልስ አይመለስም። እየቀለድኩ አይደለም፣ የምሬ ነው። እኔ የምቀልድ ሰው ነኝ እንዴ? አከብርሻለሁ ግን አላፈቅርሽም። ምን አይነት መልስ ነው? የተናገርኩት ግልጽ መሰለኝ። ላንቺ ክብር እንጂ ፍቅር የለኝም። ሰን ከምንድን ነው የተሰራው ግን? ራሴን ተሰርቼን ያገኘሁት እንጂ ራሴን አልፈጠርኩ። እንዴት ላውቅ እችላለሁ? ግን ከፈጣሪ እስትንፋስና ከድንጋይ የተሰራው ይመስለኛል። ከአፈር አይደለም፣ ከድንጋይ። አሁን የተናገርከው ነገር ለሴት ልጅ ምን ማለት እንደሆነ ታውቃለህ? ያውም ለኔ፣ ለዛውም ካንተ። ምንም ይሁን ጉዳይ አይደለም። የሚሰማኝንና እውነተኛውን ነገር ነው የምናገረው። አንቺን ለማስደሰት ብዬ የማይሰማኝን ስሜት እንደተሰማ አድርጌ አስመስዬ መናገር አልችልም። ሰን ዝም በል። ምርጫ አንቺ ነው። የሚያከብርሽና የሚያፈቅርሽ ነው የምትፈልጊው። በዚህ ሰዓት መሬት ተከፍታ ብትውጠኝ እንዴት ደስ ባለኝ። ሰዎች እንደዚህ ናቸው። እውነትን ለመሸሸት ሞትን ይመርጣሉ። ግን ሰዎች ያልተረዱት ነገር ሞት ራሱ እውነት መሆኑ ነው። የምታከብረውን ሰው ካፌ ላይ ነው ጥላው የምትሄደው? እውነትን መቀበል ካልቻለው